ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን በያላችሁበት ይድረስ። ሰላም ፍቅር ጤናን አብዝተን እንደውል ጊዜው ዛሬም ለእናንተ ውድ አድማጮቻችን እንመኛለን። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ስፖርታዊ ጥንቅሮቻችን ተይካተዋል። በሀገር ቤት ሻምፒዮኖቹን ቅዱስ ጊዮርጊሶች አስቀድመን እናነሳለን። በአዲስ አበባ ስቴዲየም የነበራችሁ ግን ስለ ጨዋታው የምትሉን ነገር ካለ በሉን። በአውሮፓ የመረጃ ሰዓታችን የእግር ኳስ የበላይ ጠባቂን ፊፋን የተመለከተ ጥንቅር እናነሳለን። በታላቆቹ የአውሮፓ ክለቦች ዕለታዊ መረጃዎቻችን እንደተጠበቁ ነው። በሪያል ማድሪድ በኩል የቡድን ዜና አለ። ባርሴሎና ትልቅ ውሳኔ ወስኗል እየተባለ ነው፣ ታደምጡታላችሁ። ሌላኛውን የስፔን ኃያል ክለብ አትሌቲኮ ማድሪድንም እናነሳለን። የባርሴሎና የመረጃ ሰዓታችንን ካነሳን በኋላ ከሜሲ ጋር በተያዘ ጠብቁን ያልናችሁን ቃል የገባንላችሁን መረጃ ይዘንላችሁ መተናል። በርከት ያሉ ስፖርታዊ ጥንቅሮቻችን በአውሮፓ ዙሪያ በቅደም ተከተል እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን የሚደርሱ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የወቅቱን አነጋጋሪ ተከላካይ እናነሳለን። በፕሪሚየር ሊግ ከዛ ከተከላካይ አልፈን አጥቂ ጋር ስንሄድ የማንቸስተር ሲቲው ሃላንድ ከሁሉም የፕሪሚየር ሊግ ክለቦች የላቀ ግብ አለው በዚህ ዓመት። አነጋጋሪውን ተጫዋች በተለየ መንገድ እንመለከታለን። ጉዳት የፈተነው ግን ከጉዳት ነፃ ሲሆን በርካቶች የመሰከሩለትን የቼልሲውን አማካይ ስፍራ ተጫዋች እንመለከታለን። ለየት ያለ ጥንቅር በቼልሲ መረጃ ሰዓታችን እናነሳለን። ዛሬ ስታንፎርድ ብሪጅ ላይ ጨዋታ ነበረ። ለእናንተ ውድ አድማጮቻችን ለቼልሲ ደጋፊዎች መረጃ ይዘናል። በሊቨርፑል የመረጃ ሰዓታችን በፕሪሚየር ሊጉ ወደ ሁለተኝነት ቢንሸራተቱም ግን አንደኛ ደረጃ ላይ ያሉባቸው ቁጥሮች አሉ፣ እንመለከታቸዋለን። የቀድሞ ሰው ስለ ሊቨርፑል ብዙ ነገር ይለናል። 28 ዓመቱ ነው። በእግር ኳስ ሕይወቱ 289 ጨዋታን አድርጓል። ለየት ያለውን የሊቨርፑል ተከላካይ የተመለከተ ለየት ያለም ጥንቅር ይዘናል። ሊቨርፑልያንም እንደ ሁልጊዜው አብራችሁን ቆዩ። ዩናይትድ የእኛን ተጫዋች በመፈለጉ አልገረምም ያሉትን ስፖርቲንግ ዳይሬክተር ከነተፈላጊው ተጫዋች በዩናይትድ ቤት እንነግራችኋለን። ከዩናይትድም ተጫዋች ለማስፈረም የቱርክ ክለቦች ጥረት እያደረጉ ነው። ቀጣይ ከጉዳት የሚመለሰው ተጫዋቻቸውን በተመለከተ አዲስ የወጣ መረጃ አለ በዩናይትድ በኩል። በማንቸስተር ዩናይትድ በኩል ሰፋ ያለ ቡድን ዜና ካነሳን በኋላ ዩናይትድ ዛሬ በድል ደረጃ ያስመዘገቡት አንድ ትልቅ ድል አለ፣ እናነሳዋለን ይሄን መረጃ። አርሰናልን ቤት በድል ነው የምንጀምረው። ኤምሬትስ ስቴዲየም ላይ የነበረ ጨዋታ ነበረ ዛሬ፣ እንነግራችኋለን እሱን። ከዛ ውጪ ለአርሰናል ሰበር መረጃ ይዘናል። የቡድኑ ቁልፍ ተጫዋች ወደ ልምምድ ተመልሷል። ከአርሰናልም ተጫዋች ማስፈረም የሚፈልጉ ክለቦች እንዳሉ እየሰማ እንገኛለን። በአርሰናል በኩል ሰፋ ያለ የቡድን ዜና እንደ ሁልጊዜው ዛሬም ይዘናል። በቅደም ተከተል አርሰናልንም እናደርሳችኋለን። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ በፕሮግራማችን ይዘት ዛሬ አዲስ አበባ ስቴዲየም የነበራችሁ አሊያም በመደገፏቸው የአውሮፓ ክለቦች ዙሪያ መልካታችሁን እያደረስናችሁን ከቃል ስፖርት ዩቲዩብ ቻናል ጋር ቆዩ። እኔ ቃል ነኝ። መልካም ቆይታ ተመኘን። በአዲስ አበባ ከተማ ዋንጫ ህዳሴ ዋንጫ ማለት ነው ፍጻሜ ጨዋታ በቅዱስ ጊዮርጊስ እና በመቻል መካከል ተካሂዶ ነበረ። ፈረሰኞቹ ሻምፒዮን ሆነዋል። 2-1 በሆነ ውጤት ድል አድርገው የፈረሰኞቹን የማሸነፊያ ግቦች አሸናፊ ጌታቸውና አዲሱ አቱላ ሲያስቆጥሩ በመቻል በኩል ቻርልስ ሙሴጌ ብቸኛዋን ግብ ከመረብ አሳርፏል። በውድድሩ መቻል የብር ሜዳሊያ እንዲሁም ትላንትና ኢትዮ ኤሌክትሪክን 1-0 ያሸነፈው ቡና የነሐስ ሜዳሊያን ሲያገኙ ቅዱስ ጊዮርጊስ የውድድሩ አሸናፊ ሆኖ ተጠናቋል። ቀጣይ ሳምንት የኢትዮጵያ ፕሪሚየር ሊግ ጅማሮን 1 ይጀምራል። ቅዱስ ጊዮርጊስ ከኢትዮጵያ ቡና፣ መቻል ከወላይታ ዲቻም በኢትዮጵያ ፕሪሚየር ሊግ የአንደኛ ሳምንት መርሃ ግብራቸውን እዚሁ አዲስ አበባ ስቴዲየም ላይ ያደርጋሉ። ይህን መረጃ ለእናንተ እስካደረስንበት ሰዓት ድረስ የቅዱስ ጊዮርጊስና የኢትዮጵያ ቡና ጨዋታ በአዲስ አበባ ስቴዲየም ይደረግ አይደረግ፣ ከተደረገስ ደጋፊ ይኑሮ አይኑሮ፣ ደጋፊ እስከኖረው በምን ያክል የደጋፊ ቁጥር ይደረግ በሚለው ጉዳይ ላይ የፌዴሬሽኑን ውሳኔ እየተጠባበቅን ነው። እጃችን ላይ እንደደረሰ ከታማኙ ቃል ስፖርት ዩቲዩብ ቻናል ምናደርሳችሁ ይሆናል። ወደ ባህር ማዶ ተሻገርን። የእግር ኳስ የበላይ ጠባቂ ፊፋ በዣን ኢንፋንቲኖ እየተመራ የክለቦች ዓለም ዋንጫን ለመጀመሪያ ጊዜ በዚህ ዓመት በሀገረ አሜሪካን አስተናግዶ ቼልሲን ሻምፒዮን እንዳደረገ ይታወቃል። ታዲያ ይህ ውድድር በየ2 ዓመቱ ይካሄድ በየ4 ዓመቱ በሚለው ጉዳይ ላይ ሰፋ ያለ ውይይት ሲደረግ ነበረ። አሁን ዘጋርዲያን ከውስጥ ምንጮች እንዳገኘው መረጃ ከሆነ የቀጣዩ የክለቦች ዓለም ዋንጫ 29 ላይ ተደርጎ ከዛ በኋላ በሚመጡት ዓመታት ግን በየ2 ዓመቱ ይደረግ የሚል ምክር ሐሳብ ቀርቦ
ሊጸድቅ ከጫፍ የደረሰ ብሎታል። ከጸደቀን እንነግራችኋለን፣ ግን ቀጣዩ እስከ 29 ይቆይ ወይም በየ4 ዓመቱ ይካሄድ በሚለው ጉዳይ ላይ ከስምምነት ሊደርሱ እንደሚችሉ ነው ዘ ጋርዲያን ዛሬ በዘገባው ይዞት የወጣው። ኬሊያን ምባፔ በሪያል ማድሪድ ቤት ዘንድሮ ጅማሮ ፍጹም የተለየ ነው። ክርስቲያኖ ሮናልዶን የመሰለ አራአያ የሆነ ተጫዋች አለኝ፣ ለእኔ ልክ እንደ ምሳሌ የምጠቅሰው ተጫዋች ነው፣ እኔ በጣም እድለኛ ነኝ ብሏል። እሱም በተደጋጋሚ አግኝቼዋለሁ፣ ብዙ ምክሮችን መክሮኛል፣ ብዙ አውርቶኛል፣ ብዙ አግዞኛል፣ ለእኔ ቁጥር 1 ብሎታል። CR7 ክርስቲያኖ ሮናልዶን በሪያል ማድሪድ ቤት እሱ በስኬት ደረጃ ማነጻጸሪያ ነው። ሰዎች አሁንም ድረስ ክርስቲያኖ ሮናልዶን ያለሙታል ብሏል። አንድ የቀድሞ የስፖርት ጋዜጠኛ ነው። በሪያል ማድሪድ ስቴዲየም ሳንቲያጎ ቤርናቢው በቅርቡ ገብቶም ደጋፊዎችን ጠይቆ አሁንም ድረስ ሮናልዶን ይናፍቃል የማድሪድ ደጋፊ የሚል ዘገባን ይዞ ወጥቶ ነበር። ኬሊያን ምባፔም ያንን የደገመ ሐሳብ ይመስላል ያጋራው። በሪያል ማድሪድ ደጋፊዎች ዘንድ አሁንም ድረስ ሮናልዶ ህልም ነው ብሏል። እናም ከሱ ጋር ነው ብዙ ስኬቶች የሚነጻጸሩት፣ እኔ በጣም እድለኛ ነኝ እሱን በማወቄም ብሏል። ሪያል ማድሪድን ካነሳን ዘንዳ በዚሁ አንድ መረጃ እናክል። ዚነዲን ዚዳን በሪያል ማድሪድም ተጫውቷል፣ ሪያል ማድሪድንም አሰልጥኗል። 3 የአውሮፓ ሻምፒዮንስ ሊግ ዋንጫ ያነሳባቸው ምሽቶች ደግሞ ፍጹም የተለዩ ነበሩ። ወደ አሰልጣኝነት እመለሳለሁ ብሏል የቀድሞ የሪያል ማድሪድ አሰልጣኝ ዚነዲን ዚዳን። ወደፊት አንደኛው ግቤ ብሔራዊ ቡድን ማሰልጠን፣ እሱም ሀገረ ፈረንሳይን እያለ ይገኛል። በፈረንሳይና በጣሊያን ብሔራዊ ቡድን በኩል የፍጻሜ ጨዋታ ሲካሄድ ማታሬዚን በቴስታ የነቀነቀው ዚነዲን ዚዳን እግር ኳስን በዛው ካቆመ በኋላ ፈረንሳይ ብሔራዊ ቡድንን በድጋሚ መቀላቀል የሚፈልገው በአሰልጣኝነት መሆኑን ተናግሯል። ምናልባት በቀጣይ በቀጥታም ብሔራዊ ቡድን ይረከባል ወይንስ በክለብ በኩል አድርጎ እንመለከተዋለን፣ ወደ አሰልጣኝነት ይመለሳል በቅርቡ። ይህንን ከራሱ አንደበት ሰምተናል። የፈረንሳይ ብሔራዊ ቡድን ማሰልጠን ደግሞ ሌላኛው ህልሜ ነው ብሏል። ባርሴሎና ደረስን። ባርሴሎና የሮቤርቶ ሌዋንዶውስኪን ኮንትራት አያድስም ይላል ዛሬ ስፔኑ ጋዜጣ ዴሮ ስፖርትን ጨምሮ በርካታ ያሉ የመገናኛ ብዙሃን መረጃውን ይዘው ወጥቷል። በባርሴሎና በኩል በቀጣይ ክረምት ላይ ተጫዋቹን ኮንትራቱ ሲጠናቀቅ 2026 ላይ ማለት ነው በነፃ ለመልቀቅ ከውሳኔ ደርሷል እየተባለ ይገኛል። የባርሴሎና ዋነኛ ፍላጎትም ክለቡ በወጣት አጥቂዎች ወይም በወጣት ተጫዋች ለመተካት እቅድ ስላላቸው ነው። አሁን የዩሊያን አልቫሬዝ እና የሴሪዮ ጉራሲ የቦሩሲያ ዶርትመንድ አጥቂ ነገር እውን እየሆነ የመጣ ይመስላል። ከዛ ውጪ እንደ ማርከስ ራሽፈርድ ያለንም ተጫዋች በሐሰተኛ 9 ቁጥር በቀጣይ ጨዋታዎች ላይ ይሞክራሉ ተብሏል። በባርሴሎና በኩል የ9 ቁጥር ለውጥ እንደሚኖር እየተዘገበ ይገኛል። ምናልባት በስፋት ስማቸው የተነሳው አትሌቲኮ ማድሪዱ የፊት መስመር አጥቂ ዩሊያን አልቫሬዝ እና የቦሩሲያ ዶርትመንዱ ሴሪዮ ጉራሲ ነው። ምናልባት አሁን ካቀረቡት ምርጫዎች አንጻር ምርጡ ምርጫ ለባርሴሎና የትኛው ነው? የባርሴሎና ደጋፊዎች የግል መልከታችሁ ልታርሱን ትችላላችሁ። አትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኔ ከሊቨርፑል ጋር ባደረጉት የአውሮፓ ሻምፒዮንስ ሊግ ጨዋታ በአሳዩት ሰጣ ገባ ከደጋፊዎች ጋር በነበረው ማለት ነው ቀይ ካርድ መመልከታቸው ይታወቃል። የኤፋ ጨዋታውን ላይ የተከሰተውን ክስተት ተከትሎ ጉዳዩን እያጣራ ነው። የአውሮፓ እግር ኳስ የበላይ አካል የሆነው ዩኤፋ የዲሲፕሊን ጉዳዮቹን ለመቆጣጠር የሚያስችል አሰራር አለው። አሰልጣኝ ወይም ተጫዋች ቀይ ካርድ ሲመለከቱ በአብዛኛው ከክስተቱ ጋር የተያያዙ ሁኔታዎች ላይ ምርመራ ያነሳል። በዲያጎ ሲሞኔ ጉዳይ ላይም የበላይ አካሉ የጨዋታውን ቀረጻ እየገመገመ ነው ተብሏል። በሪፖርቶችም ላይ የተመሰረቱም ውሳኔዎችን ያሳልፋል ተብሎ ይታሰባል። ዲያጎ ሲሞኔ ከኤፋ የዲሲፕሊን እርምጃ የመጀመሪያው አጋጣሚ እንዳልሆነ ይታወቃል። ከዚህ በፊትም በተደጋጋሚ ተቀጥቷል። በአሰልጣኝነቱ በሙሉ ምርመራውን በሚስቡ በርካታ ክስተቶችም ያለፈ አሰልጣኝ ነው። ይህ አይነት ሰጣ ገባ ለዲያጎ ሲሞኔ አዲስ አይደለም። ምናልባትም ግን ቀጣይ ቅጣት ሊጣልበት ይችላልና በወሳኝ የአውሮፓ ሻምፒዮንስ ሊግ ላይ ይገኝ ይችላል እየተባለ ነው። ቀጣይ ትልቅ ጨዋታ እንዳለባቸው ይታወቃል። ስለ ሜሲ መረጃ በማለዳው የድሉን መረጃ ኢንተር ማያሚ እንዳሸነፈ እኛ የነገርናችሁ በቃል ስፖርት ዩቲዩብ ቻናል ማለዳ 1 ሰዓት በሚቀርበው መረጃችን ላይ ነበረ። ግን ቃል የገባንላችሁ ነገር ነበረ ጠዋት 1 ሰዓት ላይ ባደረስንላችሁ መረጃ ሜሲ እንዴት አርጀንቲናን ትቶ ለማያሚ ተጫወተ የሚለው እናመጣለን ብለናችሁ ነበር። የኢንተር ማያሚው አሰልጣኝ ሻቬር ማሻራኖ ሊዮኔል ሜሲ የጠሩት ለአርጀንቲና ስላልተጫወተ መሆኑን ገልጿል። ከጨዋታው በፊት ከአርጀንቲና አሰልጣኝ ሊዮኔል ስካሎኒ ጋር መነጋገራቸውን የገለጹት ማሻራኖ እሱ በቬንዙዌላ ጨዋታ ሜሲን እንደማያጫውተው ነግሮኝ ነበረ ብለዋል። ይህንን ስሰማ ሊዮኔል ሜሲን አነጋግሬውም ተሰልፎ ሊጫወት ችሏል ሲሉ አሰልጣኙ አስረድተዋል። አክሎም ሊዮኔል ሜሲ በቀጣዩ አርጀንቲና ጨዋታ መጫወት አለመጫወቱን
ግን አላውቅም የሚል ሐሳብ አጋርቷል። ስለዚህ በሁለቱ አሰልጣኞች መካከል በተደረገ ንግግር ነው ሜሲ ከሀገሩ ጥሎ መጥቶም ለኢንተር ማያሚ ጨዋታ እንዲያደርግ ተደርጎ የነበረው። ምክንያቱ ይህ ነበረ። 38 ዓመቱ ላይ ይገኛል ሊዮኔል አንድሬስ ሜሲ። በአሜሪካ ሜጀር ሊግ ሶከር በ26 ግብ ይመራል፣ 15 አሲስት አለው። ሁለተኛው ትልቅ ቁጥር ነው በኢንተር ማያሚ። በአሜሪካ ሜጀር ሊግ ሶከር 900 ጎሎች ላይ ደርሷል እንዳጠቃላይ። ይሄ በጣም አስደናቂ ነው። 900 ግብ ላይ ለመድረስ 14 ይቀረዋል። 400 አሲስት ላይ ለመድረስ 4 አሲስት ይቀረዋል። እንደዚሁም 1300 ጨዋታዎችን ለማድረግ 18 ጨዋታ ይቀረዋል። በሊዮኔል አንድሬስ ሜሲ በኩል ሌላ የተመለከትነው በጣም አስደናቂ ሪከርድ በአሜሪካ ሜጀር ሊግ ሶከር በጨዋታ 2 ግቦችን በማስቆጠር በርካታ ጊዜ በማድረግ ሊዮኔል አንድሬስ ሜሲ ሪከርዱን ወስዶታል። በአሜሪካ ሜጀር ሊግ ሶከር በ2025 ሜሲ በ9 ጨዋታ 2 ግቦችን አስቆጥሯል። ዝላታን ኢብራሂሞቪች በ2019 8 ጊዜ እናደርጓል። ማሙዱ ዲያሎ የተባለ ተጫዋች በ2008 ጊዜ፣ ስትሬን ጆይን 8 ጊዜ አድርጎታል በ1998። አዲሱ ሪካርድ በሊዮኔል አንድሬስ ሜሲ ተይዟል። እሱም በ9 ጨዋታ 2 ግቦችን ለኢንተር ማያሚ ያስቆጥሯል። ይሄ ሪካርድ ሆኖ ተመዝግቧል። በምሽቱም ጨዋታ ያንን አድርጎት ነበር። የጆርጂያ ብሔራዊ ቡድን አሰልጣኝ ዊሊ ሳኞል ለስፔናዊ አማካይ ፔድሪ ትልቅ አድናቆት አለኝ ብለዋል። ፔድሪ ቀጭን ከመሆኑ የተነሳ ንፋስ ቢወጣ ይወስደዋል፣ ነገር ግን እሱ ከዓለም ምርጥ አማካዮች አንዱ መሆኑን ግን በጨዋታ ያሳያል ብለዋል። አሰልጣኙ አክሎም ስፔን 2-0 ብቻ በመሸነፋችን እድለኞች ነን፣ እነሱ የሚጫወቱበት መንገድ ታይቶም አይታወቅም ብለዋል። የጆርጂያና ሊቨርፑል ግብ ጠባቂም የሆነው ጆርጅ ማማርዳሽቪሊ በበኩሉ ፔድሪን አቻ የሌለው ሲለው ገልጾታል። ፔድሪ በጣም ትልቅ አቅም የያዘ ተጫዋች ነው። ስፔን ኳስ ስትይዝ ቀምቶ እድል መፍጠር በፍጹም አይታሰብም ብሎታል። የስፔን የበላይነት በዚህ ተጫዋች ላይ የተመሰረተ እንደሆነ በማለዳው መረጃችን ነግረናችሁ ነበር። ፍጹም አስደናቂ ምሽትን ከብሔራዊ ቡድኑ ጋር ማሳለፍም ችሎ ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን ስፖርታዊ ጥንቅር ከሀገር ቤት እስከ ባህር ማዶ እያደረስናችሁ ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ደረሰ። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። ማርክ ጉዌ በጣም አስደናቂው ተከላካይ በሌላ ሚሽን በሌላ ሚና ሰሞኑን እየተመለከትነው እንገኛለን። በነገራችን ላይ ባለፉት 2 ለእንግሊዝ ባደረጋቸው ጨዋታ 4 የግብ አስተዋጽኦ አለው። በእንግሊዝ ብሔራዊ ቡድን በእንደዚህ አይነት ጥራት ደረጃ የተገኘ በተከላካይ ደረጃ በእውነት በጣም አስገራሚ ነው። በነገራችን ላይ ይህ ተጫዋች የመሃል ተከላካይ እንጂ የአጥቂም አማካኝ የክንፍ ተጫዋችም በ6 ቁጥርም በ10 ቁጥርም አናቀውም። ሲከላከል ብቻ ነው የምናቀው በመሃል ሜዳ። ግን ለእንግሊዝ ብሔራዊ ቡድን በመጨረሻ 2 ጨዋታ 4 የግብ አስተዋጽኦ አለው። ሊቨርፑል ትልቅ ተጫዋች በክረምት እንዳመለጠው ማሳያ ተደርጎ ሊወሰድ ይችላል። በእርግጥ የሊቨርፑልና የተጫዋቹ ፍላጎት አልነበረም ዝውውሩ ሲቀር። ሃላንድ በጣም የማይታመን ተጫዋች ሆኗል ዘንድሮ። ለማመን የሚከብዱ ቁጥሮች አሉት። ለአብነት ያክል ዘንድሮ 21 ግብ አለው። ይሄ አንድም የፕሪሚየር ሊግ ክለብ ይሄን ያህል ግብ የለውም። ራሱ የሚጫወትበት ሲቲን ብንደምር በዚህ ውድድር ዓመት ያስቆጠሩት የግብ ብዛት ሃላንድ በዚህ ዓመት ካስቆጠረው ግብ አይስተካከልም። ይሄ አዲሱ የውድድር ዓመት ከተጀመረበት ጊዜ ጀምሮ ለሀገሩና ለሲቲ ያስቆጠራቸው ግብ ብዛት 21 ደርሷል። ይሄ ከፕሪሚየር ሊግ ክለቦች ሁሉ የላቀ ነው። በጣም አስደናቂ ቁጥር አለው። ሌላ አንድ ቁጥር እንጨምርላችሁ ስለ ኤርሊንግ ብሩት ሃላንድ 22-23 የውድድር ዓመት ጀምሮ በፕሪሚየር ሊጉም ብዙ የግብ አስተዋጽኦ የሚያደርገው እሱ ነው። መጫወት ከጀመረበት ጊዜ ጀምሮ ለማንቸስተር ሲቲ በፕሪሚየር ሊጉ 111 የግብ አስተዋጽኦ አለው። ሳላ 110 አለው። ኦሌ ዋትኪን 78 እያለ ይቀጥላል። እስከ 10 ለመዘርዘር ያክል ቡካዮ ሳካ፣ አሌክሳንደር አይሳክ፣ ብሪያን ቤሞ፣ ሰንሁንግሚን፣ ኮል ፓልመር፣ ጀረድ ቦውን እና ብሩኖ ፈርናንዴዝ እያለ እስከ 10 ያለውን ደረጃ ይዟል በግብ አስተዋጽኦ። የኤርሊንግ ብሮት ሃላንድ ግን ፍጹም የተለየ ነው። በፕሪሚየር ሊግ ውዱ ተከፋይ ነው። ክፍያው ብዙም ያልተጋነነ የሚመስለው ምናልባት ሜዳ ላይ ከሚሰጠው ግልጋሎት ነው። 525,000 ፓውንድ በሳምንት ያገኛል። የፕሪሚየር ሊግ ውዱ ተከፋይ የግብ ብዛቱንም ካየን ከሌሎች ክለቦች ሁሉ የላቀ ነው። ፓልመር አብሬያቸው ከተጫወትኳቸው ምርጥ አማካዮች መካከል አንዱ ነው ሲል ያደንቀዋል የቼልሲውን አማካይ ሮሜዮ ላቪያን። እሱ አንድ ቀን ከዓለማችን ምርጥ አማካዮች አንዱ ይሆናል። ላቪያን የሚያውቀው ያውቀዋል። ጉዳት ካላስቸገረው የካይሴዶ ምርጡ አጣማሪ እሱ ነው ብሏል። በነገራችን ላይ ከጉዳት ጋር በተያያዘ ተጫዋች በጣም አሳዛኝ እድል አለው።
ቼልሲዎች ራሱ በዚህ ተጫዋች እድለኛ አይደሉም በጉዳት ምክንያት በወሳኝና በተፈለገ ቀን እንደማያገኙት ይታወቃል ናም ላቪያ ካለ እንደው ሽንፈት የለም ነው የሚባለው በቼልሲ ቤት ውስጥ ፓልመር ካለ ድል አለ ላቪያ ካለ ሽንፈት የለም ይባላል በጣም አስደናቂ ተጫዋቻቸው በጉዳት ብዙ ጨዋታ መልጦታል ፓልመርም ያለው ይሄንን ነው ጉዳት ፈተነው እንጂ ሜዳ ላይ ሲሆን ምርጡ ነው ሲላ ወድሶታል የቼልሲ ደጋፊዎች በዚህ ጥርጣሬ ያላቸው አይመስልም ኤዲን ሃዛርድ ከረጅም ዓመታት በኋላ በስታንፎርድ ብሪጅ ሰማያዊውን መለያ ለብሶ እግር ኳስ ሲጫወት በዚህ ሳምንት ተመልክተናል ምንም እንኳን ክለቡ ቼልሲ ቢሸነፍም በእግር ኳስ ዓለም ውስጥ ጨዋታን ካቆመ በኋላ ኳስ መጫወት ናፍቆኛል እግር ኳስ በትልቅ ስቴዲየሞች ላይ መጫወት በጣም ያዝናናል ያንን አይቻለው ነገር ግን በህፃናት ሜዳ ላይ እየተጫወትኩኝ ይገኛለው ልጆቼ ጋር እጫወታለሁ ግን የቼልሲ ደጋፊዎች በስቴዲየም ተገኝተው ስሜን እያነሱ እየዘመሩ ስጫወት ማየት ለኔ ዳግም በጣም አስደሳች ነበር ብሏል በመሽቱ ጨዋታ ላይ በኤዲን ሃዛርድ በኩል ምናልባት በእግር ኳስ ህይወቱ ቢነሳ ታሪክ የቼልሲ ነው ከዛ በጣም ሪካርድ የሆነ ገንዘብ ተከፍሎበት የሮናልዶን አልጋሊዮርስ ማድሪድ ከደረሰበት ቀን ጊዜ ጀምሮ ግን ሃዛርድ የሚለው የእግር ኳስ ተጫዋች ስም ከክብሩም ዝቅ እያለ መጣም በዛውም እግር ኳስ ያቆመበት ለሪያል ማድሪድ ከተጫወተበት ጨዋታ ይልቅ ሪያል ማድሪድ በሱ ዘመን ዋንጫ ያነሳበት ዘመን ቁጥር ይበልጥ ነበርና የእግር ኳስ ህይወቱ ወደ ሪያል ማድሪድ ከሄደ በኋላ ያበቃ እንደነበር ይታወቃል ዛሬ በስታንፎርድ ብሪጅ በሴቶች ፕሪሚየር ሊግ ያለፉት 6 ተከታታይ ዓመት ባለክብሮቹ ቼልሲዎች 1-0 በሆነ ውጤት በለንደን ደርቢ ቶትናምን አሸንፈዋል 61ኛው ደቂቃ ላይ ዌሊሽ ያስቆጠረችው ግብ በጨዋታው ብቸኛው ግብ ሆኖ ተጠናቋል 31 ጨዋታ ቆጠርን ውድ ቤተሰቦቻችን ቼልሲ ሲሸነፍ ቼልሲ የሚባል የፕሪሚየር ሊግ የሴቶች ቡድን በፕሪሚየር ሊጉ ሽንፈት የሚባል ነገር አያውቅም 2023 24 ወደ ኋላ ጀምረን ብንቆጥር 31 ጨዋታ በፕሪሚየር ሊጉ የሞላው ክለብ የሴቶቹ ቼልሲ ሆኖ ዛሬም ሪካርዳቸውን አስቀጥለዋል ፕሪሚየር ሊጉን መሪነት በ7ኛ ሳምንት ለአርሰናል አሳልፈው የሰጡት ሊቨርፑሎች በፕሪሚየር ሊጉም በዚህ ውድድር ዓመት 61.6 በመቶ ኳስን ግን መቆጣጠር ይችላሉ በኳስ ቁጥጥር የሚታማ አይነት ቡድን አይደለም ምናልባት በፕሪሚየር ሊጉ በአርሰናል ግብም ይበለጣሉ 14 ግብ አለው አርሰናል ሊቨርፑል 13 አስቆጥሯል በፕሪሚየር ሊጉ በርካታ የኳስ ቁጥጥር ያለው ቡድን በመሆን ግን አሁንም ሊቨርፑል ቀዳሚ ነው ቼልሲ ሁለተኛ አርሰናል ሶስተኛ ቪላ አራተኛ ሲቲ ወደ አምስተኛ ወርዷል ምናልባት በጣም ሰርፕራይዝ የሚያደርገው የሲቲ ነው አምስተኛ መውረድ ኖቲንግሃም ፎረስት ከሲቲ በአንድ በመቶኛ ዝቅ ብሎ ወደ 6ኛ ደረጃ ተቀምጧል በኳስ ቁጥጥር ሊቨርፑልን ግን የሚስተካከል አንድም የፕሪሚየር ሊግ ክለብ የለም በኳስ ቁጥጥር ረገድ የቀድሞ ጀርመናዊ አሰልጣኝ የርገን ክሎፕ የሊቨርፑልን ወቅታዊ ሁኔታ በተመለከተ ብዙ ሐሳብ አንስተዋል ጀርመናዊ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ስለ ፍሎሪያን ቬርዝም አጀማመር ስጋት እንደሌላቸው ገልጿል እሳቸው መስጋት አስፈላጊ አይደለም ምክንያቱም እሱ ያለውን አቅም እናቃለን ብለዋል የርገን ክሎፕ አክሎም የፍሎሪያን ቬርዝ ያለው ተሰጥኦ በክፍለ ዘመን አንድ ጊዜ የሚመጣ ያሉት የርገን ክሎፕ ቨርዝ እንደዚህ አይነት ሁኔታዎች እንዴት እንደሚይዝ የሚያቅ ክለብ አለው ሁሉም በጥሩ ሁኔታ እየሄደ ነው በቅርቡ ምርጡን ታያላችሁ እያሉ ይገኛሉ ክሎፕ ስለ ሊቨርፑል ወቅታዊ ቁመና ያነሱት ክሎፕ ተጋኗል 3 ጨዋታ በተከታታይ መሸነፋቸው ያልተነመደ ነው ነገር ግን ይሄ በእግር ኳስ የሚያጋጥም ነው ሽንፈቱ በሚዲያ ላይ ገኗል እያሉ ነው እሳቸው ግን በእንደዚህ አይነት ክርክር ውስጥ ለረጅም ጊዜ አለፍ ያለው ያሉት የርገን ክሎፕ የክለቡ ሰዎች ለሚዲያ ግድም ማይሰጣቸው ጫና ውስጥ የማይወድቁም ሊቨርፑል ቤት ነገሮች በጣም እየተጋነኑ ነው በተለይም 3 ተከታታይ ጨዋታ ተሸነፈ ተብሎ ሊቨርፑል ጉዞ ያሳስባል የሚባል ደረጃ አልደረሰም እያሉ ነው በርግጥ 3 ተከታታይ ጨዋታ ሲሸነፉ ከጅማሩ አንጻር ነው በርካቶች ጥርጣሬ የገባቸው ሊቨርፑል አብዛኛውን ጨዋታ ከ90 ደቂቃ በኋላ ሲያሸንፍ ጥርጣሬዎች ነበሩ 3 ተከታታይ ጨዋታ ሲሸነፍ ደግሞ ያንን ጥርጣሬ ያጠናከረ ክሎፕ ግን አታጋኑት በዛን ያክል ደረጃ አሳሳቢ አይደለም ብለዋል የሊቨርፑል ተከላካይ ነው ጆሴፍ ጎሜዝ 28 ዓመት ደርሷል የቀኝ ተመላላሽ የግራም ተመላላሽ አንዳንዴ የመሃልም ተከላካይ ሆኖ ይጫወታል በእግር ኳስ ዘመኑ ያደረጋቸው የጨዋታ ብዛት አሁን 289 ደርሷል አሁንም በሊቨርፑል ነው የሚገኘው ምናልባት የመጨረሻ ዓመቱ ነው ተብሎ ይጠበቃል በሊቨርፑል ቤት በጣም አስገራሚ ነገር ግን 0 ግብ አለው በእግር ኳስ የሱን ያክል ግብ ባለማስቆጠር ስሙ ከፍ ብሎ የሚነሳ ተከላካይ አለ ለማለት ይቸግራል በሱ ቦታ ላይ የተጫወቱ የሊቨርፑል ተጫዋቾች በሙሉ ግብ አስቆጥሯል አርኖልድ እነ ኢብራሂማ ኮናቴ ቨርጂል ቫን ዳይክ እነ ሮበርትሰን
በሱ የሜዳ ክፍል ሁሉ የሚጫወቱ ይጫወታ ጎል አስቆጥሯል እሱ በእነኛ ሜዳዎች ሁሉ ተቀያይሮ ቢጫወትም አሁንም ግብ የለም ምናልባት በመጨረሻ ዓመቱ በሊቨርፑል ግብ ያስቆጥር ይሆን ዛሬ ዘ አትሌቲክ እንደ መወያ ይዞት ከወጣው አርዕስት ውስጥ አንደኛው ነበር የክሪስታል ፓላስ ቼርማን የሆኑት ስቲቭ ፓሪሽ ስለ አዳም ዋርተን የወደፊት ቆይታ ተጠይቀው ነበር እሳቸው አሁን ሁሉም ነገር መልካም ነው ስለ ወደፊት ቆይታው ብዙ መናገር አልፈልግም አሁን ትኩረታችን በሙሉ ከክሪስታል ፓላስ ጋር ስለ ቀጣዩ ጨዋታ ነው ይላሉ እሳቸው የለም በማንቸስተር ዩናይትድ እኮ ይፈልጋል ተብሎ ከጋዜጠኛው በድጋሚ ጥያቄ ቀረበላቸው የክሪስታል ፓላሱ ቼርማን ስቲቭ ፓሪሽም ከቶክ ስፖርት ጋር በነበራቸው ቆይታ ከአዳም ዋርተን ጋር በተያያዘ ማለት ነው በማንቸስተር ዩናይትድ እንደሚፈለግ ሰምቻለሁ ግን ብዙም አላስገረመኝም ተጫዋቹ ካለው ብቃት አንፃር በዩናይትድ ቢፈለግ አይገርምም ብለዋል ማንቸስተር ዩናይትዶች ለቦታው ካርሎስ ባሌባን እቅድ አድርገው በክረምት ሊያመጡት ጥረት ቢያደርጉም ብራይተኖች አሻፈረኝ ብለው አስቀርተውታል አሁን ብቃቱ ወርዷል የወቅቱ አነጋጋሪ ተጫዋች ደግሞ አዳም ዋርተን እንደ ኤሊዮት አንደርሰን ያሉ ተጫዋቾች ሆነዋል በዩናይትድ ዝርዝር ውስጥ ሶስቱም አሉ አዳም ዋርተን አሁን የፓላሱ ተጫዋች ኤሊዮት አንደርሰን የኖቲንግሃም ፎረስቱና እንደዚሁም ካርሎስ ባሌባይ ብራይተኖች እንደሆነ ይታወቃል አዳም ዋርተን ደግሞ ከሰሞኑ ስሙ በጣም ገኗል ከዩናይትድ ጋር ጋላታሳራይ ማላሲያ ለማስፈረም የሚደረገው ፉክክር እየመሩ ይገኛሉ ይላል የማንቸስተር ኢቭኒንግ ዘገባ ክለቡ በመጪው ክረምት ላይ ተጫዋቹ ወደ ስብስባቸው መቀላቀል እንደሚፈልጉ ሲነገር ማላሲያ ግን አሁን መልቀቅ አይፈልግም በዩናይትድ ለቋሚነት ቦታ እድል መሞከር ይፈልጋል ተብሏል በአነስተኛ የዝውውር ሂሳብ ዩናይትዶች በጥር የዝውውር ስኮት ሊለቁት ሁሉ ይችላሉ እየተባለ ነው በክረምት ገዢ ያተውለት ነው ከታችኛው ቡድን ጋር ለመመድ እያደረገ ነበረ ሩበን አሞሪም ግን ከባለፈው ሳምንት ጀምሮ ከዋናው ቡድን ጋር ከአካዳሚዎች ይልቅ ከዋናው ቡድን ጋር ለመመድ እንዲያደርግ ፈቅደውለት ነበር አሁን ተጫዋቹ በጋላታሳራይ መልማዮች አይን ስር ወድቋል ምናልባት ዩናይትድ የተወሰነ ገንዘብ ያገኙበት ይሆን ከጥር ጀምሮ ምንመለከት ይሆናል ሌሳንድሮ ማርቲኔዝን በተመለከተም በርከት ያሉ የአርጀንቲና የመገናኛ ብዙሃን በኖቬምበር ወር ወይም አሁን ኦክቶበር ላይ ነን ኦክቶበር አጋማሽ እየደረሰ ነው ስለዚህ በቀጣይ ወር ላይ ለዩናይትድ ጨዋታ ማድረግ ይጀምራል ሙሉ ለሙሉ ወደ ሜዳ ይመለሳል የሚል መረጃ ነቲዋይሲ ስፖርት የአርጀንቲኖቹ በሽፋት ይዘው ወጥተዋል በዩናይትድ በኩል በችኮላ መመለስ አይፈልጉም ተጫዋቹን በተለይም ጉዳቱ እንዲያገረሽበት ስለማይፈልጉ ነው በማንቸስተር ዩናይትድ በኩል ግን ምናልባትም የሱ ዛ ሜዳ ላይ መጥቶ መጫወት በተለይም ሉክሾ ያለ ተፈጥሮ ቦታው የሶስት የመሃል ተከላካይ ስለሚጠቀሙ ሩበን አሞሪም የግራውን ይዞ እየተጫወተ ነው ሉክሾ ሞር ወደ ማጥቃት ቀጠናው እየመጣ ሲጫወት በጣም የተሻለው ተጫዋች ነው ምንም ጥርጥር የለውም በተለይም የመጨረሻ ኳሶቹ ወደ ሳጥን ውስጥ የሚያሻግራቸው በጣም አደገኛ ናቸውና ምናልባት ሌሳንድሮ ማርቲኔዝ ከጉዳቱ አገግሞ ሲመለስ ከፓትሪክ ዶርጉ ይልቅ ሉክሾ ሊጠቀሙ ይችላሉ ተብሎ ይጠበቃል ሩበን አሞሪም ያው የሉክሾም ከጉዳት ነፃ መሆን በትልቁ ይጠበቃል አሁን ነፃ ነው ግን ተደጋጋሚ ጉዳቶች እንደሚያስተናግድ ይታወቃል ለማንኛውም ሌሳንድሮ ማርቲኔዝን በዩናይትድ ከቀጣይ ወር ጀምሮ ሜዳ ላይ ልናየው እንደምንችል የአርጀንቲና የመገናኛ ብዙሃን በስፋት መረጃውን ይዘው ወጥቷል የቀድሞ የማንቸስተር ዩናይትድ ተጫዋች ዌስ ብራውን በማንቸስተር ዩናይትድ በወቅታዊ ብቃት በተመለከተም ሐሳቦቹን አጋርቷል በተለይም በአንፊልድ ጨዋታ እጅግ ከባድ ነው ካለንበት አቋም አንፃር ጨዋታው ለዩናይትድ ፈታኝ ነው ሆኖም በእግር ኳስ የማይቻል ነገር የለም እና ቡድኑ ማሸነፍ ዓላማ አድርገው ወደ ሜዳ መግባት አለባቸው ብሏል ከዚህ ጋር በተያያዘም የቡድኑን ጥንካሬ በተመለከተ ሰንደርላንድ ጨዋታ ብዙ ነገሮች ጥሩ ነበሩ ዋናውና ትልቁ ጥንካሬ የመጣው ግን ከግብ ጠባቂው ነው ብሎ ሴላንመንስን ማወድሷል እርሱ ለቡድኑ ትልቅ የራስ መተማመን ሰጥቷል ይህም ቀሪዎቹ የቡድን ተጫዋቾች በትልቁ አገዟል በጨዋታው ላይ ቡድኑ ወጥ ብቃትን ማስመልከት ችሏል በመከላከሉም በማጥቃቱም ከፊት መስመር እስከ ኋላ መስመር ከአጥቂው እስከ ግብ ጠባቂው ጥሩ ነበሩ ያለው ዌስ ብራውን በቀጣይ የአንፊልድ ጨዋታ ላይ ዩናይትድ የሆነ ነገር ይዞ መውጣት አለበት ብሏል በተለይም ለድል መጫወት አለባቸው እያለ ይገኛል በሴቶች ሱፐር ሊግ አራተኛ ሳምንት መርሃ ግብር ከሜዳቸው ውጪ በማቅናት የኤቨርተናቻቸውን የገጠሙት ሴቶቹም ዩናይትዶች በሰፊ የግብ ልዩነት አሸንፈዋል በጉዲሰን ፓርክ ነበረ ጨዋታው ሲካሄድ የነበረው የማንቸስተር ዩናይትድ እንስቶች ከመመራት በመነሳት ነው ጨዋታውን 4-1 በሆነ ውጤት ድል ያደረጉት የቡድኑ ድል ግቦች ጄስ ፓርክ ሁለት አስቆጥራለች ማራልድና ሂት ዋጋዋ በራሷ ግብ ላይ አስቆጥራለች ውጤቱን ተከትሎም የማንቸስተር ዩናይትድ ሴቶች ቡድን ከ6 ጨዋታ 14 ነጥብ በመሰብሰብ ከቼልሲ በ2 ነጥብ ርቀው ይገኛሉ
ከሴቶቹ ቡድን ጥንካሬ ዘንድሮ በጣም የተለየ ነው እየተመለከትን የምገኘው የአውሮፓ ሻምፒዮንስ ሊግ በመድረኩም አሉ የዩናይትድ ዋና ወንዶቹ ቡድን ነው ብዙ ጥያቄ የተነሳው በእርግጥ ከሰንደርላንድ ድል በኋላ መነቃቃቶች አሉ ተብሎ በትልቁም እየተነሳ ይገኛል የሴቶቹን ጨዋታ ካነሳን ኤምሬትስ ላይም እልህ አስጨራሽ ጨዋታ ነበረ በአርሰናልና በብራይተን ኤንድ ሆቭ አልቢዮን መካከል የነበረ ጨዋታ ነው የአርሰናል ሴቶች ቡድን ጨዋታውን 1-0 በሆነ ውጤት ድል አድርገዋል አርሰናል በነገራችን ላይ በወሩ ያገኙት ድል ሆኖላቸዋል በወሩ በፕሪሚየር ሊግ ያገኙት ድል ውስጥ ብራይተንን ያሸነፉት ሆናል በነገራችን ላይ በጨዋታው ላይ የአርሰናል ተጫዋች ሳይሆን የብራይተኗ ተጫዋች ኦሊሴል ኤጀር በራሷ መረብ ላይ ያስቆጠረችው ግብ ነው የአርሰናል ሴቶችን ባለድል ያደረገው ሰበር መረጃ አለን ለአርሰናል ደጋፊዎች ጀርመናዊ ካይ ሃቨርዝ ልምምድ ጀምሯል በግሉ በጂሙስ ልምምዶችን እያደረገ ነው በቀጣይ በሳር ላይ ልምምድ ያደርጋል ተብሎ ይጠበቃል መች ወደ ስብስብ ይመጣል የሚለው ግን ግልጽ አይደለም ሌላኛው የአርሰናል ተጫዋች ፔሮ ሄንካፔም በግሉ ልምምድ ሰርቷል በጂም ውስጥ ማለት ነው ስለዚህ የአርሰናል ተጫዋቾች በቅርብ ወደ ሜዳ እንደሚመለሱ ማረጋገጫ ነው ማለት ነው የሁለቱ ከጉዳት መመለስ አሁን ላይ ካለው የቡድን ጥንካሬ ሌላ ጥንካሬ ይጨምራል የስኳድ ዴብዙን ያሰፋል ፔሮ ሄንካፔ ማጋሌሽን እንደ ካይ ሃቨርዝ ያለ ተጫዋች ደግሞ በ8 ቁጥርም በ10 ቁጥር ሚና አሊያም ዮኬሬሽን ተክቶ ገብቶ ሜዳ ላይ መጫወት የሚችል አርሰናልን ባለፉት 2 ዓመታት ውስጥ ከአርሰናል የ9 ቁጥር ጥያቄ ጋር መፍትሄ የነበረው ከሃቨርዝ እንደነበር ይታወቃል ዛሬ ለአርሰናል በጣም አስደሳችው ዜና ከሃቨርዝ በግል ልምምድ ማድረግ ጀምሯል በጂሙስ በቀጣይ ደግሞ በሳር ላይ ልምምድ ያደርጋል ተብሎ ይጠበቃል ፋብሬጋስ በአርሰናል በቂ መጫወቻ ዕድል የማያገኘውን ወይም እንደማያገኝ የተረጋገጠውን ግን በጣም አስደናቂውን ኬፓ አሪዛባላጋን ሁኔታ መከታተል ጀምሯል ተብሏል ፋብሬጋስ ለኮሞ ክለብ በቀጣይ የዝውውር መስኮት ግብ ጠባቂ ማስፈረም እቅድ ሲኖረው ኬፓ አሪዛባላጋ በጨዋታ ደቂቃ እጦት ምክንያት አርሰናልን የሚለቅ ከሆነ ወደ እነሱ እንዲመጣ ለማስኮብለል እቅድ አላቸው ተብሏል በአርሰናል በኩል ግን አምኖበት ነው የመጣው የዳቪድ ሪያ ተጠባባቂ እንደሚሆን ስለዚህ በ5 ሚሊዮን ፓውንድ ከቼልሲ ወደ አርሰናል የመጣው ኬፓ አሪዛባላጋ ጥያቄው በይፋ ከሴስክ ፋብሬጋሱ ቡድን ኮሞ የሚመጣለት ከሆነ እንዴት ይመልሰዋል የሚለው በትልቁ ይጠበቃል የኖርዌይ አሰልጣኝ ስቶል ሶለባከን ስለ ማርቲን ኦዴጋርድ ይናገራሉ እሱ የኛ አካል ነው በጉዳት የማይጫወት ቢሆንም እንኳን አንበላችን ነው ማርቲን ኦዴጋርድ ከሜዳ ውጪም ልክ በሜዳ ላይ እንዳለ ተጫዋች ነው የምንቆጥረው ስለዚህ በቡድናችን ውስጥ ከጉዳት ጋርም ቢሆን ሁሌም የሚኖር መልበሻ ክፍል ውስጥ በጣም አስፈላጊያችን ነው ብለዋል ማርቲን ኦዴጋርድን ረጅም ጊዜ ጉዳት ላይ እንዳለ ይታወቃል አርሰናልን በተመለከተም የቀድሞ የአርሰናል ተጫዋች ግራኒት ዣካ አርሰናል ለ7 ዓመታት የቆየውበት ክለብ ነው 7 ድንቅ ዓመታት አሳልፍ ያለው አሁንም ቢሆን ከተጫዋቹ ከአሰልጣኞች ከቡድን አባላት ጋር ግንኙነቱ እየቀጠለ ነው ሁሌም አርሰናልን አረሳም ብሏል በወቅቱ የአርሰናል ቡድን ዙሪያ የተጠየቀው ግራኒት ዣካ ከሌሎቹ ዓመታት በተለየ መንገድ ዘንድሮ በጣም ጠንክሮ ነው የመጣው አርሰናል ይላል በተለይም የስኳድ ዴብዙን አድንቋል በየሜዳ ክፍሉ ቡድኑ ተጠናክሯል ዘንድሮ ለዋንጫ መጫወት የሚችል ቡድን ነው እኛም ለጥቂት ያጣናቸው ዋንጫዎች አሉ ያሁኑ ዓመት ግን ሞር የተሻለ ይመስላል ለአርሰናል ብሏል የቀድሞ ተጫዋች ግራኒት ዣካ እኔን ጨምሮ ሁላችንም የአርሰናል ተከላካዮች ይበልጥ ጠንካራ ያደረገው ቪክተር ዮኬሬሽ ነው ይላል ክርስቲያን ሞሽኬራ በልምምድ ቦታ ላይ በተቃራኒነት የምናገኘው ዮኬሬሽ እንደ አደገኛው ተጫዋቻችን እንመለከተዋለን አይደክመውም በጣም ጠንካራ ነው አደገኛውም ተጫዋች ነው ብሏል በልምምድ ወቅት ላይ በቫሌንሺያ ውስጥ ምርጥ ተጫዋቾች ነበሩ ነገር ግን እንደዚህ አይነት ቶፕ ደረጃ ላይ ካሉ ተጫዋቾች ጋር መሰልጠን በራሱ ትልቅ አስደናቂ ብቃት እንዲኖር ያደርጋል ያለው ክርስቲያን ሞሽኬራ በአርሰናል ቤት ሁሉንም ነገር እንደወደደው ተናግሯል ለአርሰናል ስፈርም ከሁለት ምርጥ ተጫዋቾች ከጋብሪኤል ማጋሌሽና ከሳሊባ ጋር እንደምፎካከር አውቀው ነበር ያለው ተጫዋቹ ከነኚህ ተጫዋቾች ጋር ለመፎካከር ማድረገው ጥረት በራሱ ለኔ ብቃቴን በደንብ እንዳሻሽልና ትልቅ ደረጃ እንደደርስ ይረዳኛል ብሏል ፕሪሚየር ሊጉ የተለየ ነው እናም እየወደድኩት ነው ብሏል ክርስቲያን ሞሽኬራ በአርሰናል የመጀመሪያ ዓመቱን እያሳለፈ ይገኛል አርሰን ቬንገር በአርሰናል ቤት በ1996 አንድ ብለው ጨዋታ መርተዋል አሰልጣኝ ሆኖም ከብላክበርን ጋር ነበር የመጀመሪያ ጨዋታቸውን ያደረጉት ብላክበርኖችን 2-0 ድል አድርገው ጀመሩ በአጠቃላይ በክለቡ 1235 ጨዋታዎችን በማሰልጠን በፕሪሚየር ሊጉም ያለ ሽንፈት በ2003 የእንግሊዝ ፕሪሚየር ሊግ ያለ ሽንፈት ዋንጫ ወሰዱ ብቸኛው አሰልጣኝ ናቸው
እሳቸው እንግዲህ አርሰናል ለመጀመሪያ ጊዜ ጨዋታ ስቴዲየም ገብተው የመሩበት ቀን ነው በ1996 ወይም ደግሞ ከ29 ዓመታት በፊት እንደማለት ነው። ወደ ቤተሰቦቻችን በወቅቱ አርሰን ቬንገር አርሰናል ጋር ያደረጉትን የመጀመሪያ ጨዋታ የተመለከተ የቃል ስፖርት ዩቲዩብ ቻናል ቤተሰብ አለው ወይም ከ29 ዓመት በፊት ይህን ጨዋታ ያየ ሰው ካለ ጨዋታው የተደረገው በብላክበርን ሮቨርስ ውድ ፓርክ ስቴዲየም ላይ የነበረ ጨዋታ ነው። በዛ ስቴዲየም ላይ የነበረውን ጨዋታ ግን ታስታውሳላችሁ? የመልከታችሁን አርሰናል ያለሱን ከእናንተው ሆነው ቃል ስፖርት ዩቲዩብ ቻናል የእሁድ ምሽት ስፖርታዊ ጥንቅር እዚህ ጋር በቃ ሰናይ ቀን